ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንግዲህ በዛሬ ትምህርታችን ደግሞ ስለ ጠ እንማራለን ማለት ነው። ጠን ከግራ ወደ ቀኝ ከቀኝ ወደ ግራ እና ፊደላቶችን ከመሃል እየዘለን ብቻ በተለያየ መንገድ ፊደላቶችን ለማጥናት እንሞክራለን። ከዛ ደግሞ ያው ቃላቶችን ደግሞ እየመሰረትን በቃላትም ለማስተዋወስ እንሞክራለን ማለት ነው። ስለዚህ ይሄን ሁሉ ስናደርግ እናንተ እየጻፋችሁ መሆን አለበት። ምክንያቱም ተመልሳችሁ በድጋሚ ማንበብና መጻፍ እንድትችሉ ራሳችሁ እንድትፈትኑበት ደብተርና እስክሪብቶ አዘጋጅታችሁ ቪዲዮን አቁማችሁ ማለት ነው አዘጋጅታችሁ እየጻፋችሁ መከታተል ይኖርባችኋል ማለት ነው። ኦኬ እንግዲህ እቺ የመጀመሪያዋ የአማርኛ ፊደል በዋናነት 7 ናቸው፣ ግን 8ኛም አለ። ያው ብዙ ያው 8ኛውን እንደ ቅጥያ ነው የምንቆጥረው። ያው ይሄ ምንድነው የምንለው መሰላችሁ? ምንድነው የሚባለው? እኔ ራሴ ጠፋብኝ እኮ። ውስብስብ ፊደል ይባላል። ውስብስብ ፊደል ምንላቸው ያው ከዚህ ከሰባቱ ወጣ ያሉ ስለሆኑ ማለት ነው። እና በዚህ ዙር አሁን ከመጀመሪያ ጀምራችሁ እስከዚህ ያላችሁ አይታችኋል። አንዳንድ ፊደሎች ላይኖራቸው ይችላል፣ ግን አብዛኞቹ 8ኛ ቤተሰብ አላቸው ማለት ነው። እና ይሄን ውስብስብ ፊደል አብረን እንለማመዳለን እንጽፋለን ማለት ነው። ጠ ነው የፊደል ጠ ጡ ጢ ጣ ጤ ጥ ጦ። ያው ብዙዎቻችሁ የምታውቁት እስከዚህ ነው፣ ግን ይህም ጧ አለ። ወደፊት ቃላቶችን እየመሰረትን እንዴት እንደሚጠቅመን እናያለን ማለት ነው። ጧ ከዛ ደግሞ ወደ ኋላ እንመለሳለን። ጧ ጦ ጥ ጤ ጣ ጢ ጡ ጠ እንላለን ማለት ነው። መልካም እሺ፣ ከዚህ ቀጥሎ እንግዲህ የዘለልን ማንበብ ነው ማለት ነው። ስለዚህ እዚህ ላይ እንደላይኛው ሳይሆን ከመሃል ያሉትን አውጥተናል ማለት ነው። ስለዚህ የመጀመሪያዋ ስለሌለች ጡ፣ ሶስተኛዋ ስለሌለች ጣ፣ አምስተኛዋ ስለሌለች ጥ፣ ሰባተኛዋ ስለሌለች ጧ እንላለን ማለት ነው። ከዛ እንመለሳለን። ጧ 8ኛዋ፣ ጥ 6ኛዋ፣ ጣ 4ኛዋ፣ ጡ 2ኛዋ ማለት ነው። በጣም ጥሩ። ኦኬ አሁን ወደ ሌላኛው ስንሄድ ይሄኛው ደግሞ ከላይ የዘለናቸውን እዚህ ላይ ጽፈናቸዋል ማለት ነው። ከላይ የተጻፉት ደግሞ እዚህ ላይ ዘለናቸዋል። ኦኬ ጠ የመጀመሪያዋ ነች፣ ጢ 3ኛዋ ነች፣ ጤ 5ኛዋ ነች፣ ጦ 7ኛዋ ነች። ስለዚህ እዚህ ላይ ስንተኛ ተዘሏል? 2ኛ ተዘሏል፣ 4ኛ ተዘሏል፣ 6ኛ ተዘሏል፣ 8ኛ ተዘሏል ማለት ነው። ኦኬ ከዚህ በላይኛው 1ኛ ተዘሏል፣ 3ኛ ተዘሏል፣ 5ኛ ተዘሏል፣ 7ኛ ተዘሏል ማለት ነው በላይኛው ላይ። ኦኬ አሁን በዚህኛው ደግሞ ዝብርቅርቅ አድርገን እየጻፍን ደግሞ እንሞክራለን ማለት ነው። ምን አድርገን አዘባርቀን ጽፈን እንሞክራለን። በዚህኛው ጠ የመጀመሪያዋ፣ ጢ የ3ኛዋ፣ ጤ የ5ኛዋ፣ ጦ የ7ኛዋ፣ ጡ የ2ኛዋ፣ ጣ 4ኛዋ፣ ጥ 6ኛዋ፣ ጧ 8ኛዋ ማለት ነው። ይሄ ምንድነው? አሁን በዚህ ባየናቸው በስንት ስቴፖች በመጀመሪያው በሁለተኛው በሶስተኛውና በአራተኛው አራት አይነት መንገዶችን አይተናል። በዚህ ሁሉ ለማጥራት የምናደርገው ጥረት ነው ማለት ነው፣ በደንብ እንዲያዙን ማለት ነው። ኦኬ እንደዚህ ካረግን በኋላ ቁጥሩን ማሳየት መናገር። ለምሳሌ እቺ አንደኛዋ ጠ ነች፣ ሶስተኛዋ ጢ ነች፣ አምስተኛዋ ጤ ነች፣ ሰባተኛዋ ጦ ነች፣ ሁለተኛዋ ጡ ነች፣ አራተኛዋ ጣ ነች፣ ስድስተኛዋ ጥ ነች፣ 8ኛዋ ጧ ነች ማለት ነው። በጣም ጥሩ። አሁን ምንድነው የምናደርገው? ይሄኛውን አስተካክለን መጻፍ ማለት ነው። ከላይ ያዘባረቅነው በዚህኛው ደግሞ እናስተካክለዋለን። ጦ ኖ ወይ ጠ ጡ ጢ ጣ ጤ ጥ ጦ ጧ እንላለን ማለት ነው። በጣም ጥሩ። ጧ ጦ ጥ ጤ ጣ ጢ ጡ ጠ እንላለን ማለት ነው። በጣም ጥሩ። ኦኬ ይሄን ካልን ቃላቶችን መስረት ነው አይደል የሚጠበቅብን። ካሁን በኋላ ቃላቶችን መሰርታለን። ጠባ ጠባ ጠባ፣ ጠመቀ ጠመቀ ጠመቀ፣
ጠመቀ ጠመቀ ጠየቀ 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 ጡጦ ጡጦ ጡሩባ ጥሩምባ ለማለት ጥሩምባ ነው ለማለት የፈለኩት ጥሩባ ብየዋለሁ ያው እኔ ራሴ እዚህ ላይ ተሳስቻለሁ ጥሩ ንባ ወይ ደግሞ ምባ ንባ ማለት አለ ን መግባት አለበት ጥሩን ባ ነው መሆን ያለበት ንን እዚህ ላይ አስገቡ እናንተ ከዛ ሶስተኛ ጡረታ ማለት እንችላለን ማለት ነው ከዛ ምን እንላለን ጢንዝዛ ማለት እንችላለን ጢንዝዛ ማለት እንችላለን ጢስ ወይ ደግሞ ጭስ ማለት እንችላለን ጢስ እንላለን ከዛ ጢባጢቦ ማለት እንችላለን ከዛ ጣት ማለት እንችላለን ጣራ ማለት እንችላለን ጣሰ ማለትም ይቻላል ጣሰ ማለት እንችላለን ከዛ ጤፍ ጤና ጤዛ ማለት እንችላለን ማለት ነው ጤፍ ጤና ጤዛ እሺ ስድስተኛ ጥርስ ማለት እንችላለን ሰባተኛ ጥያቄ ማለት እንችላለን ማለት ነው ከዛ ጥረት ማለት እንችላለን ከዛ ወደ ሰባተኛ ፊደሎች ስንሄድ ደግሞ ጦጣ ማለት እንችላለን ጦር ማለት እንችላለን ጦም ማለት እንችላለን ጾም እና ጦም ተመሳሳይ ነው ማለት ነው ሌላኛው ጧፍ ያው በስምንተኛ ፊደል ምን መሰረተው ቃል ነው ጧት ማለዳ ማለት ነው ጧት ማለት ኦኬ ጧት ጧሪ ቀባሪ ሲባል ሰምታችሁ ታውቃላችሁ አገልጋይ ማለት ነው ጧሪ ማለት አገልጋይ ወይ ደግሞ ትልቆችን ሰዎች ለምሳሌ እናት አባቶቻችሁን በመጨረሻ የእድሜ ዘመናቸው ላይ ስታገለግሏቸው ጧሪ ናችሁ እነሱን እየጦራችኋቸው ነው ይባላል ማለት ነው እንግዲህ የዛሬ የነበረን ቆይታ ይሄን ይመስላል እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ ነገር ግን የተማርናቸውን በደንብ መጻፍ አለባችሁ ትክክለኛ ለውጥ ለማምጣት መጻፍ ማንበብና እዚህ ላይ የሚጠበቅባችሁ ነገር ማድረግ ይኖርባችኋልና እሱን ማድረግ እንዳትረሱ ከዚህ በተረፈ ግን በውስጥ መስመር ማጥናት ከፈለጋችሁ በሳምንት 5 ቀን በቀን አንድ ሰዓት እያስጠናን በአጭር ጊዜ መጻፍ መረዳትና በቃ በቋንቋው ውስጥ የምትፈልጉትን ነገር እንድታከናውኑና እንድትረዱ ለማድረግ በውስጥ በቴሌግራም በዋትስአፕና በኢሞ እናስተምራለን እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናችኋለሁ ሰላማችሁ በያላችሁበት ይብዛልኝ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው